አሳየዋለሁ ብላለች። ስትረት ውስጥ እስካለ ጭንቀት ውስጥ እስካለ አብርሃም ምን እንደሚያስፈልገውና በምን አይነት መንገድ ደና ሊሆን እንደሚችል ሩታ በደንብ ጠንቅቃ ታውቃለች። ስለዚህ አንተ እዚህ ጉዳይ ውስጥ መኖርህ ነገሮች እንዲመሰቃቀሉና እንዲበጠበጡ እየሆኑ ነው እንጂ ነገሮች እንዲስተካከሉ በጭራሽ እየሆነ አይደለም። በጭራሽ ደን አንተ በቃ አትሆን ለቁም ነገርም በቃ ምንም አትሆን። መጀመሪያም በተንኮል ነው የምናውቅህ። ለሩታ እያቃበልክ የነበረው ሐሳብ እጅግ በጣም መጥፎና ክፉ ነገር ስለሆነ ሩታ ያንተን ሐሳብ አንተ የምትላትን ነገር አልቀበል ብላ እምቢ ስትልህ ሩታን ለማጥቃት ሩታን ለማበሳጨት የሩታ ደስታ ላንተ ሐዘን ሆኖ ታየ። ምንም ማድረግ አይቻልም። ሩታ ከዚህም በኋላ እየተደሰተች ትዳሯን በስርዓት እየመራች ትሄዳለች። አንተ በእያንዳንዱ ነገር እየተበሳጨ። ለማንኛውም ምን መሰለሽ ሜሪ ዛሬ የመጡበት ዋነኛው ሐሳብ ትላንትና አብርሃም ከሄርሜላ ላይ ቀለበቱን ተቀብሏታል። ተረዳሽ? ይሄን ማድረጉ ደግሞ ልጁ ደህና ስላልሆነ እንጂ ትላንትና ተንበርኩ ቀለበት ያደረገላት ልጅ በዚህ መቅስፈት መጥቶ ቀለበቱን ሊቀበላት አይችልም። ይሄ ያንቺና የኤፍሬም ስራ ነው። ገባሽ አይደለ? ኦኬ ለዛ ነው ቀለበቱን ፈልገ ነው አሁን። አንተ ማን ነው አፋችና አጋቢ ያረገ? ቆይ አጋቢና አፋች ያረገ ማን ነው? በዚህ ነበር ላግኘው ላውራው ስለይ ነበር። እሺ ያጋባው ያፋቷል። ትላንትና ያለሱ ፍቃድ ገባሽ አይደል? እሱ ጤነኛ አይደለም። አሁን ላይ ያለበት ነገር ተንበርክኮ አገባት አይደል? እሷንም ተንበርክኮ ነው ያገባት። እሺ ሰላም ውድና የተከበራችሁ የኛ ምርጥ ውድ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደና ሰላም ነን። እናንተም ደና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። ፋሚሊዎች ዛሬም በአዲስ ነገር ወደ እናንተ መጥቻለሁ። ሁላችሁም ቤተሰብ ሁኑ። ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። እጅግ በጣም አነጋጋሪ ጉዳዮች የተፈጠሩ ነው። አሁንም የና አብርሃምና የና ሩታ ጉዳይ ሊፈታ የሚችል አይነት ነገር እስከማይመስል ረጅም ርቀት ለመሄድ እየሞከረ ነውና ያው ብዙ ሰዎች ከሩታ ጋር ለመጋፈጥና ከሩታ ጋር ለመጋጨት እየሞከሩ ነው። ሁሉም ያው መጨረሻቸው ምን እንደሚሆን እያየን ነው። ፋሚሊዎች እዚህ የዛሬው ቪዲዮ ላይ የታዘብነውን ያየነውን ነገር እናወራለን። እስከ መጨረሻው ድረስ ግን አብራችሁን ቆዩ። ስራ ገባሽ አይደለ? ኦኬ ለዛ ነው ቀለበቱን ፈልገ ነው አሁን። አንተ ማን ነው አፋችና አጋቢ ያረገ? ቆይ አጋቢና አፋች ያረገ ማን ነው? በዚህ ነበር ላግኘው ላውራው ስለይ ነበር። እሺ ያጋባው ያፋቷል። ትላንትና ያለሱ ፍቃድ ገባሽ አይደል? እሱ ጤነኛ አይደለም። አሁን ላይ ያለበት ነገር ተንበርክኮ አገባት አይደል? እሷንም ተንበርክኮ ነው ያገባት። እሺ አዲስ ነገር አለ? አሁን ላይ ማናቸውንም እንዲመርጥ አይደለም እያስገደደው። ስለሷና ስለ ሄርሜላ አይደለም፣ ስለ ልጁ ደህንነት ነው። ገባሽ? ያለ ፍላጎቱ ቀለበቱ ነው የምታወራው አንተ እኮ። ቀለበቱ ያለ ፍላጎቱ ነው ያወለቀው። ስለዚህ ይሄ ነገር ያስጠይቃችኋል። ገባሽ? እሱንም ኤፍሬምንም ያስጠይቃል። ገባሽ? ልጁ በደና ማንንም ባለ ትዳር ቀለበቱን ማውለቅም ማስቀመጥም ማድረግ መብቱ ነው። የራሱን ነው። የሄርሜላን ግን ማውጣት አይችልም። ገባሽ አይደል? አሁን እሱ በደና ቢሆን በገንዘቡ ነው የገዛው። ማሬ በገንዘቡ ነው የገዛው። አንድ ነገር ደግሞ ላስፈልግ ተረጋጋና ማለት ነው። ቀለበቱን አስወለቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የሚጠይቀኝ ሰው የሚጠይቅ ሶኬ ችግር የለም። እሷ ካንቺ ጋር መጣ እዚህ ጋር ይቀናል አይደለ? ማንንም መጥቶ ይጠይቀኝ። እኔ መመለስ ያለብኝ ነገር አውቃለሁ። ሲቀጥል ደግሞ ይኸውልህ የትኛው ሽማግሌ ልኮላት ነው? የትኛው 80 ሰው ነው ባልና ሚስት የሆኑት? ያኔ ቢሆን ነበረ የሚጠየቀው። ገባ? ልንጠየቅ የምንችለው ይሄን ነገር እንኳን አታገናዝብም። ሩታ ይኸውልሽ አብርሃም የልጅሽ አባት ነው። ይሄ ግልጽ ነው። ሁለተኛ ነገር ደግሞ ካንቺ ጋር ያለው ነገር እኮ አውቁታል አይደል? ተፋታችኋል። ገባሽ? ሰው እንደ አዲስ የተፈራረማችሁት ወረቀት የለም። እንደ አዲስ የተፈራረምሽው ነገር አለ እዚህ ጋር ማስረጃ አለ? የለሽም። ገባሽ? ማስረጃ። ስለዚህ ረዳኒ ግን አንዳንዴ ፈርበ እግዚአብሔር እንዴ አብርሃም ለምንድን ነው ከሄርሜላ ላይ ቀለበቱ አንዴ እሱ መልስልኝ። ሩታ ጀመረ አንተ ማለት ነው ስለሱ ጤንነት አሳስቦን የመጣው ስለ ሄርሜላ ትከራከረኝ ነው። አያገባም እኮ ምን አገባ? አትጠይቀን፣ እኔንም እሱንም አትጠይቀን። አንቺን አለ የሚጠይቀው አንዴ እሱ ይመልስልኝ። አንዴ ዝም ትላላችሁ ሁለታችሁ። አንዴ እሱ ይመልስልኝ። ገባሽ? አንዴ እሱ ይመልስልኝ። በቃ አብርሃም ለምንድን ነው ከሄርሜላ ላይ ቀለበቱን ያወለቀው? ከዚህ በኋላ ከሩታ ጋር ስለሆንኩኝ እሷ ላይ እጇ ላይ ምንም ቀለበት ምንም አይሰራም ብሎ ነው። ፋሚሊዎች ያው እንደተለመደው ዛሬም እነ ሜሪ እነ ሩታና አብረሽ ዳኒም ጭምር ተገናኝተዋል። ያው ያወሩ ነው እንዳያችሁት ያወሩ ነው። ግን እዚህ ጉዳይ ላይ እጅግ በጣም አሁንም አንድ የታዘብኩትና ያየሁት ጉዳይ አለ።
ይህ ጉዳይ ምንድነው የሚለውን ነገር መጨረሻ ላይ ነግራችኋለሁ። እስከ መጨረሻው ግን ከኔ ጋር እንድትቆዩ ስል በታላቅ አክብሮት እጠይቃለሁ። ከሜሪ ሲጀምር ያው እስከዛሬ ብዙ ጊዜዋን ዝም ብላ ዛሬ ያው ብቅ ብላለች። ጀስት በመምጣቷ ምናምን ደስ ቢለኝም ግን ምን አስባ ሊሆን ይችላል የሚለውን የራሳችንን ግምት እናስቀምጣለን። ሜሪ ከንግግሯ የታዘብነውንና ያየነው ነገር ላይ እናወራለን። ሩታስ በምን አይነት መንገድ ነው መጠንቀቅ ያለባት? ፋሚሊዎች ያው ሜሪ ምንም ያክል ቤተሰብ ብትሆንም ሩታ ላይ ከዚህ ፊት የደረሰውን ጉዳይ ያው በጥቂቱም ቢሆን አይተናል። እጅግ በጣም ታዝበናል። ምን እንደሚታሰብባትና ማን እሷ ላይ ምን ለማድረግ እንደሚፈልግ እጅግ በጣም ግልጽ የሆነ ጉዳይ ነው። ፋሚሊዎች ያው ዛሬ ካደረገችው ነገር ሲጀምርላችሁ ዳኒ ጀስት ከነ ሩታ ጋር በዚህ ሰዓት መገናኘቱ ትክክል ነው ብዬ አላስብም። እነ ሩታ ትክክለኛ መንገድ ላይ ለመሄድ ሲሞክሩ ዳኒ ሁሌም ሾልኮ የሚገባበትን መንገድ ነው የሚፈልገው። እነ ሩታ ህይወት ውስጥ ሾልኮ የሚገባበትን መንገድ ነው የሚፈልገውና ያ መንገድ ደግሞ አሁን ሜሪ ሆናለች። ጀስት እነ ሩታ ማግኘት እንደማይፈልጉ በግልጽ በራሷ አንደበት ለመናገር እየሞከረች ነው። ያንን ነገር ደግሞ ካወቀች አብርሽም ሩታም ሳያውቁ ደውላ ጠርታ ዳኒን ማገናኘት ማለት ይሄ በጣም ትልቅ ስህተት ነው። ሜሪ እርግጠኛ ሆኜ እዚህ ጉዳይ ላይ አሁንም የሆነ ነገር ትፈጥራለች ብዬ አስባለሁ። ማለት ከተናገረችው ከንግግሯ ምናምን አንፃር የሆነ ነገር ለመፍጠር ትሞክራለች ብዬ አስባለሁ። ለምን እያያችኋት ከሆነ ወይ እዚህ ጋርም እያወራች አይደለም፣ ዳኒም ጋር እየሆነች አይደለም። ግን እነሱ ከሄዱ በኋላ የተናገረችው ንግግር በጣም ያው ወደ አንድ ጎን እንዳደላች የሚያስታውቅ ነው። እኔ አሁንም ጭራሽ ሊገባኝ ያልቻለው ነገር እውነትም የአብርሃም ደህንነት የአብርሃም ሰላም እነዚህ ሰዎች ያስጨነቀ አይመስለኝም፣ በጭራሽ አይመስለኝም። ይሄ ጀስት ዳኒ ላይ የሚታየው ነገር የቅናት ነው። በጣም ትልቅ ቅናት አለበት። አብርሃምና ሩታ ደና በመሆናቸውና ሰላማዊ ህይወት በመኖራቸው በጣም ዳኒ እንደተናደደ እንደተበሳጨ ዛሬ ደግሞ በይበልጥ ታይቷል። ፋሚሊዎች የጉዳዩ ባለቤት ሄርሜላ ናት። ከሄርሜላ ላይ ነው ቀለበት የወለቀው። ዳኒ ምን አግብቶት እዚህ ጉዳይ ላይ እጁን ለመክተት እንደፈለገ አልገባኝም። ዳኒ አንተ ምንድነህ? ማነህ? እዚህ ጉዳይ ላይ ማነህ አንተ? የአብርሃም ጉዳይ ነው አይደል የጨነቀህ? ለምን የአብርሃም ጉዳይ ላይ ብቻ ፎከስ ማድረግ አቃተ? ለምን አጉል ለሄርሜላ የተቆረቆርኩና ያዘንክ ለመምሰል እጅግ በጣም እየሞከርክ እያየው ነበረና በጭራሽ ባይዘወይ ዳኒ እንደዚህ እያደረገ ያለው እዚህ በሩታ ጎን ያለው ነገር ግልጽ በሆነ ነገር ስነግራችሁ ሩታ ዳኒን አልቀበልም ያንተን ሐሳብ እንብየው ስላለችው ከዛ ጎራ ሆኖ ሩታን ለመጉዳት ፈልጎ ነው እንጂ ዳኒ ለአብርሃም አዝኖለት አይደለም። ለአብርሃም ቢያዝንለትማ ያ ሁሉ ነገር አያደርስበትም ነበር። አሁን ሰላም ናቸው፣ አሁን ደና ናቸው ምናምን በቃ ያለው ነገር ተረጋግቷል። ደስ የሚል ሁኔታ ውስጥ ናቸው ምናምን። ሩታም አብርሃምን ለማሳከም ጥረት እያደረገች ነው፣ መሄድ ያለባትን ርቀት እየሄደች ነው። ዳኒ ግን አሁንም ህመም እየሆንክበት ነው። ህመም ማለት አንተ አረ ልቀቀው፣ ልጁ ተወው። ምንድነው? ቆይ ምን አሁን ምንም እኮ አጠቅምም እዛ ነገር ውስጥ ምንም አይነት ነገር አሰራም። ግን በጣም የሆነ አጉል ህይወታቸውን ለመበጥበጥና ለማመሰቃቀል እጅግ በጣም ትልቅ ጥረት እያደረክ ነው። እኔ አሁንም ፋሚሊዎች ማንም ሰው ለአብርሃም ካዘነለት ከሩታ ጋር መስማማት አለበት ብዬ አስባለሁ። ከሩታ ጋር ከተስማማ በኋላ ነው የአብርሃምን ደህንነት ማረጋገጥ የሚችለው። ሩታ አብርሃምን ማሳከም አትችልም? ትችላለች እኮ ሩታ። እናንተ የፈለጋችሁበት ቦታ አብርሃምን መውሰድ ያቀጣጣል እንዴ? ምንድነው? በእኛ እጅ ካልሆነ አብርሃም አይሻለውም አላችሁ። እኛ ጋር ካልሆነ አብርሃም ሰላም የለውም አላችሁ። ስለዚህ አረ በቃ ልጁ እውነት በሽታ እየሆናችሁበት ነው። በጣም በሽታ ማለት ነው። የሆነ የማይለቅ በሽታ የለም። የራሱን ጊዜ ማሳለፍ አልቻለም። ደህንነቱን ማረጋገጥ አልቻለም። በዚህም በዛም ወይ ሊሰርቀው የሚያስብ ነው ምናምን በቃ እንደ ልጅም እንደ ጅልም እያዩት በቃ ሊጫወቱበት የሚፈልጉ ናቸውና እውነትም በቃ እኔ የምናገር የምፈልገው ነገር ፋሚሊዎች ለአብርሃም እያዘናችሁለት፣ ለአብርሃም እየተቆረቆራችሁለት፣ የአብርሃም ሰላም እያሳሰባችሁ ካለ እባካችሁ ከአብርሃምና ከሩታ ህይወት ውጡ። የራሳችሁን ህይወት የራሳችሁን መንገድ መጓዝ ጀምሩ። የዛን ጊዜ አብርሃም በጣም ደና ይሆናል።
ማሳከም ካለባት ሩታ በራሷ አቅም ማሳከም ትችላለች። ተረዳሽ? ይሄን ማድረጉ ደግሞ ልጁ ደህና ስላልሆነ እንጂ ትላንትና ተንበርኩ ቀለበት ያደረገላት ልጅ በዚህ መቅስፈት መጥቶ ቀለበቱን ሊቀበላት አይችልም። ይሄ ያንቺና የኤፍሬም ስራ ነው። ገባሽ አይደለ? ኦኬ ለዛ ነው አረጋ። አሃ ቀለበቱን ፈልገ ነው አሁን። ያ አንተ ማን ነው አፋችና አጋቢ ያረገ? ቆይ አጋቢና አፋች ያረገ ማን ነው? እንዴት አጋቢ? በዚህ ነበር ላግኘው ላውራው ስለኝ ነበር። እሺ ያጋባው እያፋተው ትላንትና ያለሱ ፍቃድ ገባሽ አይደል? እሱ ጤነኛ አይደለም። አሁን ላይ ያለበት ነገር ተንበርክኮ አገባት አይደል? እሷንም ተንበርክኮ ነው ያገባት። እሺ አዲስ ነገር አለ አሁን ላይ ማናቸውንም እንዲመርጥ አይደለም ያስገድደው። ስለሷና ስለ ሄርሜላ አይደለም፣ ስለ ልጁ ደህንነት ነው። ገባሽ? ያለ ፍላጎቱ ቀለበቱ ነው የምታወራው አንተ እኮ። ቀለበቱ ያለ ፍላጎቱ ነው ያወለቀው። ስለዚህ ይሄ ነገር ያስጠይቃችኋል። ገባሽ? እሱንም ኤፍሬምንም ያስጠይቃል። ገባሽ? ልጁ በደና ማንንም ባለ ትዳር ቀለበቱን ማውለቅም ማስቀመጥም ማድረግም መብቱ ነው። የራሱን ነው። የሄርሜላን ግን ማውጣት አይችልም። ገባሽ አይደል? አሁን እሱ በደናው ቢሆን በገዛ ገንዘቡ ነው የገዛው። ማሬ በገንዘቡ ነው የገዛው። አንድ ነገር ደግሞ ላስረዳ፣ ይቅርታ ተረጋጋና ማለት ነው። ቀለበቱን አስወለቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የሚጠይቀኝ ሰው የሚጠይቅ ሰው ችግር የለም። እሷ ካንቺ ጋር መጣ እዚህ ጋር ይጠይቀናል አይደለ? ማንንም መቶ ይጠይቀኝ። እኔ መመለስ ያለብኝ ነገር አውቃለሁ። ሲቀጥል ደግሞ ይኸውልህ የትኛው ሽማግሌ ልኮላት ነው? የትኛው 80 ሰው ነው ባልና ሚስት የሆኑት? ያኔ ቢሆን ነበረ የሚጠየቀው። ገባ? ልንጠየቅ የምንችለው ይሄን ነገር እንኳን አታገናዝብ። ሩት ይኸውልሽ አብርሃም የልጅሽ አባት ነው። ይሄ ግልጽ ነው። ሁለተኛ ነገር ደግሞ ካንቺ ጋር ያለው ነገር እኮ አውቁታል አይደል? ተፋታችኋል። ገባሽ? ሰው እንደ አዲስ የተፈራረማችሁት ወረቀት የለም። እንደ አዲስ የተፈራረምሽው ነገር አለ እዚህ ጋር ማስረጃ አለ? የለሽም። ገባሽ? ማስረጃ። ስለዚህ ረዳኒ ግን አንዳንዴ ፈርበ እግዚአብሔር እንዴ አብርሃም ለምንድን ነው ከሄርሜላ ላይ ቀለበቱ አንዴ እሱ መልስልኝ። አንተ ማንም አይደለህም። ለአብርሃምም ለሩታም ምንም አይደለህም። ዳኒ እዚህ ህይወት ውስጥ በቃ ጭራሽ ባትገባ ጥሩ ነው። አይመለከትህም ተባል። አልፈልግህም አለ አይደል አብርሃም። በቃ እውነት እንደዚህ እኔ እኮ የሩታ ሰው ማክበር እጅግ በጣም ይገርመኛልና በጣም ትህትናዋ ነው እንጂ እንዳንተ አይነት ሰው ጋር ቆማ አንተን ማስረዳት አብርሃም እንደዚህ ውስጥ ገብቷል ምናምን ብላ መናገር የማይጠበቅባት፣ ግን ለአንተ ክብር ስላላት ጀስት ያለበት ሁኔታ ይገባኛል አሳየዋለሁ ብላለ። ስትረት ውስጥ እስካለ ጭንቀት ውስጥ እስካለ አብርሃም ምን እንደሚያስፈልገውና በምን አይነት መንገድ ደና ሊሆን እንደሚችል ሩታ በደንብ ጠንቅቃ ታውቃለች። ስለዚህ አንተ እዚህ ጉዳይ ውስጥ መኖርህ ነገሮች እንዲመሰቃቀሉና እንዲበጠበጡ እየሆኑ ነው እንጂ ነገሮች እንዲስተካከሉ በጭራሽ እየሆነ አይደለም። በጭራሽ ደን አንተ በቃ አትሆን ለቁም ነገርም በቃ ምንም አትሆን። መጀመሪያም በተንኮል ነው የምናውቅህ። ለሩታ እያቃበልክ የነበረው ሀሳብ እጅግ በጣም መጥፎና ክፉ ነገር ስለሆነ ሩታ ያንተን ሀሳብ አንተ የምትላትን ነገር አልቀበል ብላ እምቢ ስትልህ ሩታን ለማጥቃት ሩታን ለማበሳጨት የሩታ ደስታ ላንተ ሀዘን ሆኖ ታየ። ምንም ማድረግ አይቻልም። ሩታ ከዚህም በኋላ እየተደሰተች ትዳሯን በስርዓት እየመራች ትሄዳለች። አንተ በእያንዳንዱ ነገር እየተበሳጨህ እንዲህ እየተናደርክ ትሄዳለህ። አብርሃም ከዚህ ፊት ያለውን ነገር በሙሉ አድሶ ማንነቱን ሰላም አድርጎ በእርግጠኝነት ሲናገር ደግሞ ምን ልትሆን እንደምትችል አስባለሁ። ስለዚህ ፋሚሊዎች በጣም ማለት ነው በጣም በእርግጠኝነት ልነግራችሁ የምችለው ነገር አብርሃምን ሩታ ደና እንዲሆን ማድረግ ትችላለች። አብርሃም ወደ ሕክምና ወስዳ ብዙ አይነት ነገር ልታደርግለት ትችላለች። ስለዚህ እዚህ ጉዳይ ውስጥ አንዳንድ ማታስፈልጉ ሰዎች አትግቡ። ሩታም ደግሞ በጭራሽ ማቅረብ የሌለብሽን ሰዎች ወደ አንቺ ለማቅረብ እጅግ በጣም ባትሞክሪ ጥሩ ነው። ማክበር ሌላ ጉዳይ ነው። ይሄ የህይወት ጉዳይ ነው። ትዳር ነው እንዳልኳችሁ፣ ትዳር ክቡር ነው። ስለዚህ ትዳርሽን ለማሳጣት የልጅሽን አባት ካንቺ ለመውሰድ እንደዚህ እየጣሩ ያሉ ሰዎችን ወደ አንቺ ወሳት ታስገቢ። የራስሽን ላይፍ ከዚህ በላይ ከአብርሃም ጋር ጊዜሽን ለማሳለፍ እጅግ በጣም ትልቅ ጥረት አድርገሽ የራስሽን ህይወት ብትኖሪ ጥሩ ነው። እንደተጋባችሁት ቢቻለሽ ከዚህ ዱባይ ሄዳችሁ ራሳችሁን ሪላክስ ብታደርጉ የራሳችሁን ጊዜ ብታሳልፉ እጅግ በጣም ደስ ይለናል። ከነዚህ ሰዎች እስኪ ራሳችሁ ራቅ አድርጉ። ሁሉም አንቺ ላይ በጣም ማለት መጥፎ ነገር እያሰቡ እንደሆነ ግልጽ ነው። አብርሃምን ከአንቺ ህይወት ለማውጣት ነው እንጂ እየጣሩ ያሉት አብርሃም ደና እንዲሆን ጭራሽ አይፈልጉም። የነሱን ንዴት
የነሱ ብስጭት የነሱ ቁጣ አውቀው ነው አብርሃም ካንቺ ጋር ስለሆነ አይደለም የሚሉት ውሸት ነው። አሁን እነሱ የሚፈልጉት አብርሃምና አንቺ እንድትለያዩ እንጂ በጭራሽ የአብርሃምን ደህንነት አላሰቡም። ስለዚህ ሩታ አሁን ጥንቃቄ ልታደርግ ይገባል። ላንቺ ያለሽው አንቺ ነሽ፣ ለልጅሽ ያለሽው አንቺ ነሽ፣ ለትዳርሽ ያለሽው አንቺ ነሽ። ስለዚህ በዚህ ሁኔታ ውስጥ አብርሃምን እንዴት ደና ማድረግ እንዳለብሽ አስበሽ ከነዚህ ሰዎች ራስሽን ገለል አድርገሽ ትዳርሽን በሰላም መኖር ብትጀምሪ ጥሩ ነው ብዬ አስባለሁ። በጣም ብዙ ሰዎች አንቺ ላይ ያሰቡት ትልቅ ተንኮልና ሸር አለ። ሩታ ይሄንን ነገር ልታውቅ ይገባል። ብዙ ሰዎች ያንቺን ውድቀት፣ ያንቺን እንባ፣ ያንቺን ሐዘን ነው የሚፈልጉት። ስለዚህ ጥንቃቄ አድርገሽ ልትኖሪ ይገባል። ከእንግዲህ ወዲህ እነ ዳኒን ሜሪን ጭምር ሳታገኝ እውነት እኔ ጭራሽ አሁን በእንደዚህ አይነት ሁኔታ ከዳኒ ጋር እንደዚህ ለማውራት የጣረች ሜሪ ነገ ደግሞ አብርሃምን ለመውሰድ ማታረግበት ምክንያት የለም። የሆነ ጥረት የሆነ ሙከራ ታደርጋለች። ስለዚህ ከሷም ልትጠነቀቅ ይገባል። ከሷም ልትጠነቀቅ በጣም ብዙ ጊዜ አይተናል። ሩታን የሚጎዷት ወዳጆቿ መስለው የቀረቧት ሰዎች እንጂ በሩቅ ያሉ ሰዎች አይደሉም። ስለዚህ በዛሬ ቪዲዮ ዳኒ በጣም የቀለበቱ ጉዳይ አንገብግቦታል። መልሶ ለሄርሜላ ሊያስርላት ይሁን አላውቅም። ዳኒ ወስደ ልታስርላት ነው? ቀለበቱን ልታስርላት ነው ወይ ምን አስበ ነው? እኔ በቃ ሩታ ሄርሜላን ፈልገህ ምናምን አይነት ነገር የሆነ ብቻ መጠርጠር ጥሩ ነው። ስለዚህ በጣም ከሄርሜላ እጅ ቀለበቱ ስለወለቀ እጅግ በጣም ለመበጥበጥና ለማወቅ እየሞከርክ ነው። ስቲል ሄርሜላ እንኳን እንዳንተ አልሆነችም። አንተ ለምን እዚህ ቀለበት ላይ ምን እንዳለ አላውቅም። ቀለበቱ የሄርሜላ እንጂ አብርሃም ያደረገላት ለሄርሜላ ያደረገላት ቀለበት እንጂ አንተ ገዝተህ የሰጣቸው ቀለበት አይደለም። ስለዚህ አሁንም በማያገባህ ጉዳይ በማያገባህ ኬዝ አንተን በማይጠቅስ ጉዳይ ውስጥ እጅህን አስገብተህ በጣም ለማፍጨርጨር እየሞከርክ ነው። በጣም ማለት ነው። ስለዚህ የማይመለከቱ ጉዳዮች ውስጥ ሳትገባ የራስህን ህይወት ለመኖር ሞክር። በጣም ያው ሩታ በጣም ጭንቀት ውስጥ እንዳለች በጣም በዛሬ ቪዲዮ አይቻለሁ። ማለት ዳኒ እሷ እንዳትንቀሳቀስ ከኋላዋ የሚሄዱ ጋርዶች እንደቀጠረ ማለት የሚሰልሏት ሰላዮች እንደቀጠረ ለመናገር እየሞከረች ነውና በዚህ ልክ እነ ቡዜም እነ ዴቭም አልሆኑም። አንተ ደግሞ በዚህ ልክ እዚህ ጥግ ላይ ለመሄድ ለምን እንደፈለግ ግልጽ ባይሆንም ግን ሩታ ላይ ምንም አይነት ነገር ቢደርስ ፋሚሊዎች ትልቁ ተጠያቂ ዳኒ እንደሆነ ሊታወቅ ይገባል። የአብርሃምና የሩታ ሰላም ስለተመለሰ በጣም ደስተኛ ነኝ። አሁንም ከዚህ በላይ ሰላምና ደስታቸው ይቀጥል። ልጅ ደግሞ ፍሬ አፍርተው ለማየት ያብቃን። ፋሚሊዎች እናንተስ እዚህ ነገር ላይ ምን ታዘባችሁ? ዳኒን አልታዘባችሁ? እስኪ ኮመንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። ቀጣይ ቪዲዮ ላይ እንገናኛለን። የመጣንበት ዓላማ ምንድነው? አንተ ከኔ ጋር ጥል የፈለከው ማይሆን ነገር ውስጥ መግባት ፈልጋለሁ። አንዴ ላውራው ገባሽ አይደል? አይ አውራው። የኔ መልቀቅ ላንተ ምን ፖይንት አለው? የለውም አይደል? አውራው ሲጀመር እኮ አንተ አሳስበ የመጣኸው ስለ ጤንነቱ ሳይሆን ፖይንት ቀለበቱ ነው። ለምን አውለክላት ነው? ኦሬዲ ወልቋል። የለም ጥለነዋል። ያውለቀው በሱ ምክንያት ወይ ደግሞ በሱ ፍላጎት ቢሆን ኖሮ እኔ እዚህ ጋር ቆሜ ከናንተ ጋር ልከራከርም። ግን እሱ ፍቃዱ አይደለም። አሁን ይኸውልህ አንተ ፖይንት እኮ እዚች ጋር ቀለበቱ እንጂ ጤንነቱ አላልክም። ሩታ አንቺ ጤንነቱንማ ብዬሻለሁ እኮ አንቺ ጤነኛ እንዲሆን ብትፈልጊ ኖሮ ከእህቱ ጋር እንዲሆን እንደገና ደግሞ ለ5 ቀን እንዲከታተል ብዙ ነፃ ነገሮች እንዲሆን ታርጊው ነበር። ግን ልጁን እንዲከልለሹ ማለት ነው አውቀሽ ነፃ እንዲሆን እያደረኩ ነው። እሱን ያልፈቀድኩበት ነው። ኧረ በእግዚአብሔር ያስጨነቃችሁት ነው ልጁን እንዴ! ማርያምን ብዙ ተንቀጥቀጠ ነው ሆናችሁ ነው እንዴ? በቃ ሌላ ወሬ የላችሁም እንዴ? አልገባኝም። በስልክ አለ ተደዋወሉ የሆነውን ነገር እየመጣ የሚነዘንዘን ደህና አይደለም። ደህና አንቺ ከጎንሽ ስለሆነ ስለሚያክፍሽ ምናምን ነገር በቃ ደህና እንደሆነ ነው የሚሰማው። ፍላጎት ሰላም ነው። ምን ማለት የምትፈልገው ነገር አለ? ማውራት የምትፈልገው ነገር አለ? ወይኔ በቃ ሂድልን ዳኒ፣ በእናትህ ሂድልን። አሁን እኮ ደህና ነበረ፣ ሰላም ነበር፣ በስነ ስርዓት ነበር ከሷም ጋር እኮ። እሺ ምን ወደ ሕክምና ምናምን መሄድ ትፈልጋለህ? ቆይ ዳኒ፣ ወደ ሕክምና መሄድ እኮ እሺ፣ መሄድ ካለበት ዘኖ ነው። ወደ ቤት ነው
የት ቤታችን ነው መሄድ የምትፈልገው? እንዴ ቤት ይኸውልህ አብርሃም ስማኝ፣ ይኸውልህ አንድ ነገር ልንገርህ። ስማኝ አብርሃም፣ አንድ ያዳምጥ። እሺ ቆይ ወይ ሩታ ትንሽ ንፋስ ውሰድ። ቆይ ታይ የሚቀጥለው ማለት የእሱ እንደዚህ መሆን እስከ መቼ ነው የሚቀጥለው? እግዚአብሔር እኔ በጣም ደንግጫለሁ። እኔ እንደዚህ ሆኖ አላየሁትም። በእውነት የማወራው ነገር ነው የጠፋብኝ። አላውቅም እንደዚህ ሆኖ ነገር ግራ ነው የሚያጋባ። ስሚኝ እኔ ማለት ነው የሩታ ከሩታ ጋር መሆኑ ወይ ወደ ቤቱ መመለሱ አይደለም። እኔ ትናንትና ብዙ ነገሮች ታደርግ የነበረው ማለት ነው እሱ ወደ ቤቱ እንዲመለስ ወደ ሩታ እንዲመለስ ነው እኮ። አንተ እኮ አሁን ስታወራው በሙሉ የነበረው ስለ ሄርሜላ ስለ ቀለበቱ አይደለም፣ ስለ አብርሃም አይደለም እንዴ? እያዘዙት እንደሆነ እንዲያስተውለው ገባሽ አይደል ሜሪ? እንዴ እያዘዙት ነው ያለው ኤፍሬምና ሩታ። አይ ቀለበቱን አውልቅ ስላሉት ያውልቃል፣ ተነስ ስላሉት ይነሳል። ወንድ ልጅ ነው፣ ያሳዝናል ሜሪ። አይ ነው እኮ ዳኒ ተረጋጋ። እንደዚህ እኮ መሆን የለብህም እኮ። ኦፍ ኮርስ እኔም ያሳዝነኛል እኮ። እኔም ዛሬ ነው ያየሁት እንደዚህ ዛሬ ነው ያየሁት። ሳይዱን እየቀየረሽ ነው ያለችው ሜሪ። አንቺ በቀልብሽ እሺ ስሚኝ፣ አንቺ በቀልብሽ ሆነሽ አንድ ነገር አድምጪ። ትናንትና እኔ ማደርጋችሁ ነገሮች የነበሩት ለሩታ ብዬ አይደል፣ ወደ ቤቱ እንዲመለስ ብዬ አይደል እያደረኩ የነበረው። ትክክል እኮ ነው። አሁን ደግሞ አብርሃም ደህና እንዲሆን ነው እያደረኩ ያለሁት። እኔ ከሄርሜላ ጋር አይሁን ከሩታ ጋር አይሁን ብቻ ደህና ይሁን። እኔም እኮ እሱን ነው እኮ የምለው። መጀመሪያ የእሱ ደህንነት ይቀድማል ዳኒሻ። ግን ደህንነቱን ለመጠበቅ በሲስተም ነው እንጂ አንተ መተህ ሩታን ስላናደርካት ምንም ነገር አይፈጠር። ምንም ጠብ የሚል ነገር የለም እንዳይመስልህ። በእልህ አይደለም ሩታን ታውቃታለህ። በእልህ ሳይሆን በቃ በስነ ስርዓት ባለው መንገድ ሕክምና መሄድ ካለበት ወደ እምነት ቦታ መሄድ ካለበት በቃ ነው ብቻ ሰው ስለሱ የሚሆነውን ነገር እሱን በማስጨነቅ ሳይሆን እሱ የሚረጋጋበትን ከሩታ ጋር ሰላም የሚሆን ከሆነ ትንሽ ጊዜ ከሩታ ጋር መተው ከኔ ጋር ሰላም የሚሆን ካንተ ጋር ከሰላም ከሚሆነው ሰላሙን የሚሰጠው ቦታ ጋር ነው እንጂ ማሰብ ያለበት እየመጣ የሆነ ነገር ስንጨቃጨቅ የሱ ጭቅጭቅ ይበዛል። እሱ ጭቅጭቋችንን ሳይ ይጨነቃል። ስለዚህ አማራጭ አይኖረውም። የተባለውን ነው የሚያደርገው። ቢኮዝ እየተጨነቀ ነው ይሄ ልጅ። ማንም እሱን ሊረዳ አይመጣም። አንተም የመጣኸው አልኩ እኮ አንተም የመጣኸው ቀለበት ትጠይቃለህ። ዛሬ መጣህ። መቼ ነው የሚያበቃው ሜሪ? እኮ እሱ ላይ ነው ፎከስ ማድረግ ያለብን ዳኒ። ደህና የሚሆነው ሜሪ እኮ እሱ ላይ ነው። እሱን ደህና እንዲሆን እኮ እድሉን እየሰጠችን አይደለም እኮ። አንተ እድሉን የምትቀበለው መተህ ስለ ሄርሜላ ሀቅ ልታወራ ነው እንደዚህ ጋር የምትመጣው። ስለ ጤንነት እኮ ነው የሚቀድመው። ስለ ቀለበቱ አይደለም እንዲያስተውል ነው የፈለኩት። እኔ ማወቅ ፈልግ ነበር። ገባሽ? ቀለበቱን በራሱ ፍቃድ ነው ወይ ያወለቁ አይደለም? ነገረ ኤፍሬምና ሩታ አውልቅ ምንም አያረግም አሉኝ። አወለኩ አለ። በቃ እኮ እየነገረ ነው። ስለዚህ ስለ ሄርሜላ ነው ስለ ቀለበት እያወራ ነው። የእሱን ደህንነት የምትመልሰው አትሊስት እንደ ወንድ እንደ ጓደኛ እንደ ወንድም እኮ አንተ ና ሻይን ጠጣ ና እንደዚህ እናርግ ስትይ ማርጋ ማይሰጥ እኮ እንዴ አልገባኝም። ምንድነው ሁላችሁም እየገለፋችሁ የምትሄዱት? ምንድነው ግልፍ የሚያረጋችሁ? አልገባኝም እንዴ አሮን ነው። እኔ እግዚአብሔርን ዛሬ በጣም የደነገጥኩት አብርሽ እንደዚህ ሆኖ አይቼው አላቅም። ማለት ካሜራም ላይ ስለነበረ እሱም እንዳይሰማው ምንም ማውራት አልፈለኩም እንጂ አይስዌር በጣም ነው የደበረኝ። በጣም ፊል አድርጌያለሁ እኔ አሮን ነው። ዳኒም የሚናገረው ነገር የክፋት አይደለም። አሁን ሳስበው ስለ ሄርሜላም ስለ ሩታም ስለማንም ሳይሆን ስለሱ ጤንነት ነው እየተናገረ ያለው። ጤናው ይመለስ ላይ ነው። ሩታም ሁሉም የራሱ ሀቅ አለው። አሮን ነው እንዴት እንደሚሆን አላቅም። እኔ አላቅም። ብቻ እግዚአብሔር ይጨምርበት በቃ